የሰው ልጅ አቅም የሚፈታተኑ 5 አስገራሚ የምህንድስና ድንቆች። የሰው ልጅ ጥበብ ገደብ አለው ብለው ያስባሉ? ተራራን የነቀሉ፣ ባህርን የሰነጠቁ እና ደመናን የተንተራሱ እነዚህን ድንቆች ሲያዩ ሐሳቦን ይቀይራሉ። ዛሬ ለዓለም ድንቆች ቻናላችን የፊዚክስ ሕግጋትን የተፋለሙ ለማመን የሚከብዱ 5 ድንቅ የምህንድስና ውጤቶችን ይዘንላችሁ ቀርበናል። በተለይ ቁጥር 1 ላይ የምናየው ድንቅ ስራ እንዴት ተሰራ ብለው ማሰባችሁ አይቀሬ ነው። ዝግጁ ከሆናችሁ ጉዟችንን ጀምር። የምህንድስና ድንቆች 5ኛም የፓናማ ቦታም የዓለም ስንጥቅ 2 ውቅያኖሶችን ያገናኘውና መሬትን ለ2 የሰነጠቀው ግዙፍ ምህንድስና። የዚህ ቦታም ድንቅ ነገሩ መርከቦች ከተራራ በላይ እንዲሳፈፉ የሚያደርግበት የሎክ አሰራር ነው። ግዙፍ መርከቦችን እንደ ሊፍትም ወደ ላይ ከፍ በማድረግ ተራራን አቋርጠው ሌላኛው ውቅያኖስ እንዲገቡ ያደርጋል። ይህን ለመስራትም የተቆፈረው አፈር ለዓለም ትልቅ ግንብ የሚሆን ነበር። 4ኛ የጎታርድ ቤዝ ዋሻም በተራራ ስር ያለ ከተማ ከመሬት በታች 2.3 ኪሎ ሜትር ዝቅ ብሎ የሚገኝ የዓለማችን ረጅሙ ባቡር መንገድ። የዚህ ባቡር መንገድ ድንቅ ነገሩ በስዊዘርላንድ አልፕስ ተራራዎች ስር 57 ኪሎ ሜትር ተቆፍሮ የተሰራ ነው። ይህ ዋሻ ሲቆፈር የወጣው ድንጋይ ብዛት 5 የግብፅ ፒራሚዶችን መገንባት ይችል ነበር። በዋሻው ውስጥ ያለው ሙቀት እጅግ ከፍተኛ በመሆኑ መሐንዲሶች ልዩ የቀዝቃዛ ውሃ ማቀዝቀዣ መጠቀም ነበረባቸው። 3ኛ የሚለው ቪያዳክት በደመና ላይ የሚራመድ ድልድይ ከታዋቂው የኤፊል ታወር የሚረዝም በፈረንሳይ ሰማይ ላይ የተንጠለጠለ ድልድይ። የዚህ ድልድይ አስገራሚ ነገሩ ይህ ድልድይ በጣም ረጅም ከመሆኑ የተነሳ ደመናዎች ከድልድዩ በታች ሲያልፉ ይታያሉ። በከፍተኛ ንፋስና የመሬት መንቀጥቀጥ እንዳይወርቅ ተደርጎ የተሰራው ይህ ጥበብ ሰው ላይ በከፍታ ላይ ያለውን ፍርሃት ያሸነፈ ነው። 2ኛም ፓምጁሜራ ከባህር የወጣች ደሴት ከውዋ የሚታይ በዱባይ ባህር ላይ የተገነባ ሰው ሰራሽ ደሴት። የዚህ ደሴት ድንቁ ነገር ይህ ደሴት የተሰራው ምንም አይነት ብረት ወይም ኮንክሪት ሳይጠቀም በሚሊዮን ቶን አሸዋና ድንጋይ ብቻ ነው። ማዕበል እንዳያፈርሰው የተሰራው የጥበብ መንገድና በአሸዋው ውስጥ የተዘረጋው ዘመናዊ መሰረተ ልማት የዓለማችን 8ኛው ድንቅ ያሰኘዋል። 1ኛም ካንሳይ ዓለም አቀፍ የአውሮፕላን ማረፊያ የሚሰጥመው ድንቅ በጃፓን ባህር መሃል ላይ የተገነባው በየቀኑ ጥቂት ሚሊሜትር ወደ ውስጥ የሚሰምጠው አውሮፕላን ማረፊያ። የዚህ አውሮፕላን ማረፊያ አስገራሚ ነገር መሬት ስለሌለም ባህሩ ሞልቶ አውሮፕላን ማረፊያ መስራት ትልቅ ፈተና ነበር። የሚገርመው ግን ህንጻው ወደ ውስጥ ሲሰምጥ ሚዛኑን ጠብቆ እንዲቆይ የሚያደርጉ 900 ግዙፍ የሃይድሮሊክ ጃኮችም በህንጻው ስር መኖራቸው ነው። ይህ ምህንድስና የተፈጥሮን ኃይል በቴክኖሎጂ የተቆጣጠረበት ተአምር ነው። እነዚህ ሁሉ ድንቆችም የሚያሳዩት የሰው ልጅ አእምሮ ካሰበም የማይደርስበት ቦታ እንደሌለ ነው። እናንተስ ከነዚህ ውስጥ በጣም ያስገረማችሁ የማይቻልም ያላችሁት የትኛው ነው? አስተያየታችሁን በኮሜንት አጋሩን። የዓለማችን ድንቅ ሚስጥራዊ ታሪኮችም ማግኘታችሁን ለመቀጠል የዓለማችን ድንቆች ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ሰላም ሁኑ።